ደከመኝ ሰለቸኝ ሳልል የሰጣችሁኝን ኃላፊነት ባግባቡ እንደምወጣና እንደማኮራችሁ በመላው ጋዜጠኞች ስም ቃል ገባለሁ። ስኬት ሀ ብሎ ጀመረ አይደለ? ሃማ አይደለም። ሀ ለጋዜጠኝነት ስቀጠር ሳልፍ ነው። እሱን አልፈያለሁ። ለ ነው ይሄ ለ ስኬት ለብሎ ቀጠለ። መጣሁልሽ ስኬት እየተንደረደርኩ ነው ማማሽን ልቆጣጠር አናትሽ ላይ ቅብልና በስዬ እንኳን ደስ አለ የኔ ገድ የኔ ጀግና በስዬ እንኳን ደስ አለ። አኮራውሽ አይደል? እንዴት እንደኮራውብህ ሙት በስንቱ ቅጣው ማለት እንዲህ ነው። ደውለህ ስትነግረኝ እኮ ማመን ያልቻልኩት እንዴት ደስ እንዳለኝ በስዬ። ሲበልሽ ደስ ሲበልሽ ሁሌም ደስ ሲበልሽ። እሺ በስዬ ከዚህ በኋላ ለማንም ነው እኮ ማለት ለሀገር ሁሉ ባለቤቴ በስንቱ ቅጣው እንዲህ ነው ብለሽ አፍሽን ሞልተሽ መናገር ትችላለሽ። እሺ በስዬ እኔ ጌታ ታሪክ ተለውጧል። እኔ አንበሳ ግን እንዴት አለፍክ? ተፈትኜ ነው። አንቺ ማልፍም ብለሽ ነው የምታስቢው? ልክ እንዳባትሽ አራድለ የዘሮችሽ ተጋባብሽ ማለት ነው። ሀረን እንደሱ አላሰብኩ አዳም ማለት ነው። እንዴት አለፍክ? እንዴ ስላልተዘጋጀህበት ታልፋለህ ብዬ ስላላሰብኩ ባልዘጋጅስ ይሄን ያህል ዓመት በጋዜጠኝነት የሰራሁት ልምዴ የጋዜጠኞች ማህበርን በፕሬዝዳንትነት ለመምራት አቅም አይፈጥርልኝም? ዝም ብለን እንኖራለን እንጂ እኮ እኔና አንቺ አንተዋወቅ። ወይ በስዬ እንዴ እንደሱ እኮ ማለት ፈልጌ ምን ማለት ነው ታዲያ? ያው ፈተና እንደመሆኑ መጠን ትኩረት ስላልሰጠው ዝም ብዬ ልሞክረው እንጂ ላልፍ አልችልም ያልከኝ ራስ አይደል? ልበልሻ ብልሽስ አንቺ አቅሜን አታውቂም? ዝም ብዬ ማወራውን ብቻ ነው እንደምትሰሚው አንቺ። ያው ብዙ ጊዜ አንተ ፈተና ሞክረህ ስለማይሳካልህ እኮ ያቅምህን ሳይሆን ያፍህን ማመን ስለቀለለኝ ነው። ሶፋ ላይ 45 ቁጭ ብለሽ ልክ ልክን ትነግሪኛለሽ እንዴ? ምን ማለት ፈልገሽ ነው? እኔ ስኬት አይወድልኝም እንዴ? እርግጥ ነው ስኬት ስከተለው ይሸሸኛል። ወይኔ በስንቱ በስዬ አታውቂኝ። አንቺን ከማግኘት በፊት የተቀዳጀዋቸው ስኬቶቼ እልፍ ነበሩ። ምን ዋጋ አለው? ትዳር የሚሉት ጋሬጣ መሃል ገብቶ ስኬቶቼን ሁሉ በዋል ፈሰስ አደረጋቸው። እኔን ማግኘት ነው ስኬቶች በዋል ፈሰስ እንዲቀሩ ያደረገው? ይሄ ምን ጥያቄ ነው? ያደረግሽኝን እኮ ታውቂዋለሽ፣ አትረሺው። ቆይ እስቲ ንገረኝ። አረ ምንድነው ያደረኩ? እኔ ምንድነው ያደረኩ? በአንቺ ምክንያት አጣዋቸውን እድሎች መቼም ታውቂያቸዋለሽ። በእኔ ምክንያት አይደለም በራስ ቸልተኝነት ነው። እሺ አይደለ? አዎ አዋሳ እድገት የማገኝበት የጋዜጠኝነት ስልጠና ያመለጠኝ በምንድን ነው? አፍላ ፍቅር ይዞኝ አክሽፈሽኝ የማያልፍ መስሎኝ ትቼው አይደል? ቀርቻ አይደለም? ከዚህ በላይ እንቅፋትነት አለ? ወይኔ በስንቱ የዛሬው ስኬቴ ብቻ እንኳን የት ምደርስ ሰው እንደነበርኩ አመላካች ነው። ዋጋለሁ ተሰበርኩ። ስማ በስንቱ ባይገባህ ነው እንጂ ከስር ደግፌ አሁን ላለበት ስኬት ያደረስኩ እንኳን እኔ ነኝ። እሺ ልታመሰግነኝ ይገባ ነበር። አዎ አመሰግናለሁ ድጋፊ። አረ ነው በጣም ጥሩ። ትዳር ከሆነ ከስኬት ያስተናከለ ያው በሩ መሄድ ትችላለህ። መሄድ ይቻላል። ሂሩቴ እኔን መሄድ ይቻላል። እኔን እኔ ውጣ አላልኩም ወንድሜ አላልኩም። ግን ደግሞ መውጣት ፈልጋለሁ ካለ ምን ላድርገው? ይውጣ ይውጣ እምልህ እኔ ውጣ ባልለው በሩን ግን ጠቁሜዋለሁ። እንዴ ውጪ ያለችኝ አለ ይውጣ ይውጣ ተወኝ እባክህ።
አንዳንድ ውድድሮች የፍጥነት ውድድር ናቸው የኛ ግን የፍቅር ነው ይህ ውድድር ከአቅማቸው በላይ ለተሸከሙ ትከሻዎች ነው ትምህርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች እያንዳንዱ እርምጃው ለነርሱ ተስፋን ይሰንቃል ሩጫው ድካም አይደለም ነዳጅ ነው ለወደፊቱ ትውልዶች ይሩጡ ይህ ውድድር አይደለም የአንድነት ጉዞ ነው ቀጣዩ ለመለገስ የሚዘጋጀዎች የርሶ ይሆናል ከላቭ ኢን አክሽን ጋር ላላማን ነው ሜይ 31 በግሌንሞንት ሾፒንግ ሴንተር እንገናኝ በጣም ጥሩ አድማጮቻችን ዛሬ ለምን ፕሮግራማችን ለየት ባለ ርዕሰ ጉዳይ መጥቷል በዛ ላይ ውይይት እናደርጋለን እንግዲህ እንደምትታዘቡት በማህበረሰባችን ውስጥ ብዙ ጊዜ ስለ ትዳር በጎ ብቻ እየተወራ ብዙ ሰው ይሸወዳልና ዛሬ ለየት ባለ መልኩ የትዳርን ጎንዮሽ ጉዳት ሳይድ ኢፌክት በሰፊው እንወያያለን እዚህ ላይ አስተያየታችሁን አድማጭ ነው የሚገርም ነው ገና አብራርቼ ሳልጨርስ አድማጭ ገብቷል እሺ ሄሎ እንግዲህ ጉዳዩ ምን ያህል ስር የሰደደና የስንቱን ቤት እንዳንኳኳ ልብ ይሏል ሄሎ አድማጫችን ሐሳቦን ይቀጥሉ ማንንም በል ስሞን ያስተዋውቁና ሄሎ ለምን ፕሮግራም ነው አዎ አድማጫችን እስቲ ስሞን ይንገሩንና ወደ ሐሳቡ ይቀጥሉ ስሜ እንኳን ይቆየ ዛሬ ግን እጅግ በጣም ደስ ብሎኛል እጅግ በጣም ንጹህ አየር መተንፈስ ከጀመርኩ ይሄው ድፍን አንድ ወር ከ10 ቀን ተራራ ላይ ወጣው ነው የሚያዳምጡን አድማጫችን ማለት ስርጭታችን በደንብ አይደርሶትም አይደለም ከባለቤቴ ጋር ተፋትቼ ነው መተንፈስ የጀመርኩት ንጹህ አየር ነው ሰማችሁ አድማጮች ከባለቤቴ ተለያይቼ ነው መተንፈስ የጀመርኩት ይውልኝ በትራስ አፍና ልትገለው ማለት እኮ ነው በጣም ያሳዝናል እዚች ደግሞ ከኔዋም የባሰ ነው አድማጫችን እና በትራስ አፍና ልትገሎት ነበር ማለት ነው ያው ከዛ የሚተናነስ ድርጊት አይደለም እና ምን ልፈልግ የመሰለ ያው መኝታው ትንሽ ይጎረብጣል ግን ይሁን ግዴለም እኔ በጣም ወድጄዋለሁ በቃ ዋናው እሱ ነው መኝታውማ ይለመዳል ዋናው ነገር መገላገሉ ነው ከዛ ከትዳሩም አይከፋም እኮ እናመሰግናለን ስለሰጡን አስተያየት ሌላ አድማጭ ምን አይነት ከባድ ኢሹ እንደሆነ እየታዘባችሁ አድማጮቻችን እሺ ስሞን ያስተዋውቁና ከየት እንደደወሉ ነግረውን ወደ ሐሳቡ መግባት ይችላሉ አድማጫችን ደሞላንተ ፕሮግራም ስሜላባክን እሺ አቶ ስሜላባክን እሺ ምንድነው የሚሉ ስለ ትዳር ደሞ የትዳር ምን ክፉ ጎን አለውና ነው አንተ እኔ ካገባው በኋላ ነው ሁሉ ነገር መስመር ያዘልኝ ምን ክፉ ጎን አለው ነው የምትለው ትዳር ይቅርታ አድማጫችን ከርዕሰ ጉዳያችን እየወጡ ነው እና ባነሳነው ርዕስ ላይ አተኩረው አሁን ስለ ጎንዮሽ ጉዳቱ ነው አመዝነን መወያየት የፈለግነው እዛ ላይ አተኩሩልኝ ምንድነው የምታወራው ወጡ አድማጫችን መግባባት አልቻልንም እንግዲህ ሐሳቡን ያነሳነውን ሐሳብ ተረድተው ደግመው ይደውላሉ ብለን እናስባለን ሄኔ ብሉ እንጂ ቆንጆ አርጌ እንዲጣፍጣችሁ አርጌ እኮ ነው የሰራሁት አባዬ ይመጣም እንዴ አሁን አይመጣም መስኬዷል ዝም ብላችሁ የቀረበላችሁ ናት በሉ እኔ ሲመጣ ከሱ ጋር በላለሁ እስከዚህ ይቅርብኝ እኔም ምን እየሆናችሁ ነው እሱን እያያችሁ ነው እንደምትበሉት እውነት አባዬ ከሌለ ቢርበኝ እንኳን ምግብ አይበላልኝም እኔ ራሱ የኔ ታስቶሻለሽ የሆነ ጊዜ እንደውም አጥንቱን ቀስ ብዬ ወሰርኩበት በጣም ነበር እኮ ደግሞ የሚጣፍጠው የሆነ ጊዜ እኔ ማይኑን ሲጨፍን ጠብቄ ወስጄበታለሁ አረ ይሄን የጎደለባችሁ እሺ ይሄው እኔ ማይኔን ጨፍናለሁ ቀስ ብላችሁ አጥንቴን ተወስዱብኛላችሁ እሺ ያው 1 2 3 ወሰዱታ ሄሊ ወሰዱዋ እንደዚህ እኮ አይደለም እና እንዴት ነው በጫታ መሃል ሲያወራን ወይ ድንገት አይኑ ሲጨፍን እኮ ነው የምንወስድበት እንደዛ ነው እንዴ በቃ ምን ችግር አለ እኔም አጫውታችሁና ቀስ ብላችሁ አጥንቴን ተወስዱብኛላችሁ ያጫወትኳችሁ የኔ እሺ ጎሽ ጎበዝ ልጆች እሺ ምን እንጫወት
ጨዋታውን እኮ የምትጀምሪው አንቺ ነሽ። እኔ ነኝ እንዴ? እሺ ምን እንጫወት መሰላችሁ? አይ በቃ ጨዋታው ምግቡ ይቅር። ይሄው ላጫውታችሁ አይደለም እንዴ? እኔም ይቅርብኝ እንዴ የኔ አንተ ሄኖክ እናንተ ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ጋሼ ምን ነው በስንቱ ባልተለመደ ሰዓት ሰው ቤት መጣ? ምን ነው ችግር አለ እንዴ? አረ ምን ችግር፣ በሰላም ነው። በሰላም? አዎ ሊቬ ጨዋታ አለው አይደል እንዴ? ከርሶ ጋር አብረን እንድናይ ብዬ እኮ ነው። ሊቬ ጨዋታ አለው እንዴ? አለው። ሌሊት 5 ሰዓት ላይ እንዳልሰሙ እርግጠኛ ነበርኩ። ያው ያወጋን እየተጫወትን እንድናይ ብዬ ነው። ከ5 ሰዓት በኋላ አባሩኝ እንድናይ ብዬ ነው አብረን። አይ ሳስተሃል። ዛሬ ሐሙስ አይደለም እንዴ? ሐሙስ እኮ ሊቬ ጨዋታ ኖሮት አያውቅም። ያ ትራንሾቹ ናቸው። አይ የምሬ ነው። እንትን እኮ ሊግ ነው። ሊግ ተስተካካይ ጨዋታ አለው። ተስተካካይ ጨዋታ እንደ ጋሼ የስፖርት ዜና መከታተል ተው እንዴ? ያንተን ድምፅ ያለመስማት የሬዲዮ ፕሮግራም መስማት አቆምኩ። ለምን እንደውም አንተ ለምን ሳይሆን ለምን የምትል ይመስለኝ። ለማኝ እንዴ በስንቱ ምን ነው መጣህ? አይ ሙሉ ቀን ቱቷችሁ ሄደ የለ። ያው እኔ ደግሞ ላጫውታችሁ ጊዜ ልስጣችሁ ብዬ ነው። በኋላ በህይወት ያላችሁ ላጫውታችሁ እንጂ ካለፋችሁ በኋላ እኮ እንዳይጸጽተኝ ብዬ ነው። ምን ነው አንተ ምንድነው የምታሟርትብን? ኧረ አይደለም አብሬያችሁ ጊዜ ላሳልፍ ማለት ነው። እንዴ አማቾች አይደላችሁም እንዴ? አሁን ኳስ ላይ ነው አላልከኝም ነበር እኮ በአንድ ድንጋይ ሁለት ስኬት ማለት ነው። ያጫወትኳችሁ ኳስ እንድናይ ነው። ወይ ጉድ! ወይ ሙሉ ቀን ምን ሆነ? ኧረ ምንም አልሆነም ማዘርዬ፣ ምንም አልሆነም። እንደው ጥሏችሁ ሄደ ብዬ ነው። ወይ ጉድ! ሙሉ ቀን ግን የሚገርም ነው። የውሳኔ ሰው በቃ ቤቱን ጥሎት ሄደ ማለት ነው። ቤቱን ጭር አደረገ። በተለይ መኝታ ቤቱ። እኔ እኮ እንዲህ ቆርጦ ይቀራል ብዬ አልገመትኩኝ፣ አላሰብኩም። አሁን እኮ ጭራሽ እንኳን እንደው ወዲም ወደዛም ስል ጠረኑ ራሱን አፍቀኝ። አይ ሙሉ ቀን ደውኑ ነው የሚናፍቀው። ደህና ወጣን ልጅ ደግሞ እንድንያሽ እንዳትመልሽው እንዴ። አረጋሽ እንደዛ አይባልም። ታራ እንዴት ነው ይባለው? እንዴ ልጅ አይደል እንዴ? አሁን እኔ ልጆቼ ለሰከንድ ካላየዋቸው በቃ እበድ ነው የሚሉት። ምን ያረጋል? አሁን ግን ቁርጡ ቀን ደርሷል። ምንድነው ቁርጥ ቀን ማለት? ምንድነው ቁርጥ ቀን ማለት? በስንቱ የተሰናበተን ነው የመጣው እንዴ? ይሄው ሻንጣውን ተሸክሞ የመጣው ታዲያ ምንድነው? በሊቢያ ነው? በሱዳን ነው? ኧረ እኔ እንደሱ አላሰብኩም። ታዲያ ደስታ ይለው አይቻለሰበት ማዘርዬ የሙሉ ቀን መኝታ ቤት ምን ነው? አይ ጥሩ አይደለም እኮ መኝታ ቤት ክፍል ባዶውን ሲሆን እኮ ጥሩ አይደለም። ሸረሪት ያደራበታል፣ መናፍስት ጎስቶች አጋጣሚውን ተጠቅመው ይጫወቱበታል። እና ደግሞ እኮ ኦና ስለሆነ ስለሚያስተጋባ የራሳችሁን ድምጽ እንድትጠሉት ነው የሚያደርገው። እና ለጥቂት ጊዜ
እኔ ብኖርበት ጥሩ ነው ብዬ ነው። አረፊው ስደተኛ ልናስጠልል ነው። አንተ ሂሩቴንና ልጆቼን ለማጥላ ነው እዚህ የምትኖረው? ሂሩት እሷ አመሏ ከፍቷል። በትንሽ በትልቁ ዕቃ ሰራ ልጨርስ ነው እኮ። የምናርጋት ተናገር። እኔ ምንም አላረኳትም። ከፊቷ ገለል ልበልላት እስኪያልፍላት ድረስ በዛውም ደግሞ ከናንተ ጋር በህይወት እያላችሁ ጊዜ እንድናሳልፍ እንድንጫወት ብዬ ነው። ተበለባ ከዳ ተቀላምድ ያለፈ ጊዜ የሽማግሌ ጨዋታ እንጨት ተለኛ አስተለኛ ነበር። አሁን ምን ታገኘ? ወይ ስተት እኮ ነው ያፎለምታ ጋሽ እንዴ። እኔ የርሶ ጨዋታ ጠግበዋለሁ እንዴ? ማርማር እኮ ነው የሚለኝ። እንግዲህ ምን ይደረጋል? በዚህ በጨለማ እንግዲህ ውጣ ይባል ነገር ይደራ ገብቶ። አመሰግናለሁ ማዘርዬ። እዚህ ቤት የማየው ህልም እንዴት ናፍቆኝ እንደነበር። አንዳረም ነቀልኩ ስል ጨርሶ የሙጃረም ልትቀል እንዴ? ማንነው የሙጃረም የሚሉት? አነሰብህ እንዴ? አያውቁኝ። ምንድነው ይሄን ያህል ብርቅ ነው? ቤት እንጂ ነፍስ ጠየኳችሁ እንዴ? እና እንዴት ነው የሚናገሩት? እና ቤት የመጣ ጨርሶ ልትፎክርብኝም ተቀይቃጣል። ታዲያ ምንድነው የምትናገሩት? እርሱ እንዴ ምንድነው ይሄን ያህል ውለታ ዋሉልኝ ነው ያልኳችሁ? ማዘር እንገናኛለን። ግድ የለም ብርቅ አረጋችሁት እንዴ? ችግር የለውም። ይኸውልህ በስንቱ የሆነ ነገር ከገጠመ ብለው ጩህ፣ ሰው ይደርሳል። ሂዳው ድሮስ እኔ ባለጌው በስንቱ ወይ ጋሺ እያለች አድርግ። እማዬ ያንቺ ምሳሌዎች ምንም እየገቡኝ አይደለም። ወይ ከምንወዘጋገብ አባይ መጥቶ ያስረዳኝ። ሄኒ ምንድነው የምትወዘጋገበው? እያስረዳው አይደል እንዴ? ለምንድነው ማታዳምጠኝ? እሱ ሲያስረዳኝ ነው ትንሽ የሚገባኝ። ጭራሽ ትንሽም አልገባም። እሺ ተው በቃ ተጫወት። መጫወት ትችላለህ። ትጫወታለህ። የኔ ልጭውት እንዴ ሰጠሽኝ? ይሰለቻል። ይሁን በቃ አባዬ ሲቆጣን ሲከለክለን ነው ደስ የሚለው። እውነትሽን ነው። እኔም ማስጠልኝ። አባዬ ማይመጣ ከሆነ ግን ለምን ገብተን አንተኛው? እውነትሽን ነው። ወዴት ነው? ልንተኛ ነው። አባዬን ብንጠብቀው ሊመጣ አልቻለም። ገና እኮ ነው ሰዓቱ። የኔ ትንሽ ተጫወቱ። እንደውም አዲስ ፊልም ይዤላችሁ መጥቻለሁ። እሱ ነው። አይ እኔ ይቅርብኝ። እኔም እንደዚሁ አባዬ ፊልሙን ካልተረጎመልኝ ፊልሙ ራሱ የተሰራ ይመስለኝ። ግድ የላችሁ ምን ቆንጆ አድርጌ ተረጉምላችኋለሁ። አይ አንቺ እንደ አባዬ የሸንጉ ልጅ ድምጽ ማውጣታችን አባዬን ግን በጣም ያዘንኩበት። ለምን? ከኛ በላይ መስኪን አስበልጦ ስለሄደ ነው። ይሄ ደግሞ ቤት ልደር እንደምለው አውቆ ነው እንደ ሞቀ ድራፍት የሚሰጠው። በሴ ምንድነው መሸኩ እንዴ? አንተን ብቻ እኮ እየጠበቅን ነው እንዴ? ልንዘጋኩ ነው። ወደ ቤት አትሄድም እንዴ? እየጠጣው ማንጋት አልችልም እንዴ? እንዴ አትችልም። የ24 ሰዓት አገልግሎት አልጀመረም። ደግሞ የምን ሻንጣ ነው? የጉዞ ነው። አፈር በበላው በሴ አፈር በበላው። አንተም ስደት እንዴ? ሱዳን እንደሆነ ሰላም አይደለም። ይሄ ሊቢያም እንደምትሰማው ነው እንደምታየው ነው እንዴ? ቆይ ይኸውልህ አፍረሰው እኔም ማቀው ሰው አለኝ በጅቡቲ በኩል ልካለሁ። የምን ጅቡቲ? የምን ስደት ነው የምታወራው? የስኬት ጣራ ላይ የደረስኩ ሰውዬ ስደት ለተባለ ዘኔ ሁሌ ጠይቃለሁ እያልኩ ባለቤት እንዴት ናት?
ወይ ደህና ናት። ያው የኑሮ ውድነት እንደው ጫንቋና ጎበጣት እንጂ ደህና ናት። የምን የኑሮ ውድነት? አንተ ፈረስ የሚያስጋልብ ቤት ውስጥ እየኖረች የኑሮ ውድነት ትላለህ እንዴ? ወይ ልክ ነህ በሴ ሱስ ማማራ ያስፈልግ። ተመስገን። በርካታ ባዶ ክፍሎች አሏት። እንግዳ የሚሆን ተመስገን ነው። ማማረር ያስፈልጋል። ረጅም ጊዜ ካየኋት አይገርምም? እንዴት እንደናፈቀች ወይ በሴ እሷም ያንተ ነገር አይሆንላት እንዴ? ታዲያ ለምን እናንተ ቤት አርፌ ዛሬ ለምን አናያትም? ወይ አይሆን እንደው እሷ ሰሞኑን አነጫንጫታል። እንኳን አንተን እኔን ማየት አትፈልግ። ኧረ ተው። አዎ ያን ያህል አቅለሸለሽካት? በቃ ምርር ብሏታል። በል በሴ አሁን እባክህ መሸ እንዴ? በል ጠጣና እንውጣ። ውጣ ቶሎ በል። ወይኔ በስንቱ ለአንድ ቀን የሚሆነኝ ሰው ልጣ። ምን ነው በሴ ምን ነው ምንድን ነው? ቆይ እኔን ባዳ አድርገኸኝ ያልጠየቀኝ ነው ወይስ ደሳሳ ጎጆዬን ንቀሃት ነው? ያንተ ቤት አይጥ ይበዛበታል። ምን እንዳዩብህ አላውቅም። ውጭጭ ብለውብሃል። የመቼም በሴ የማዬ የሰጠችኝ በሶ ካለቀ በኋላ እኮ ረሃቡ ሲጠናባቸው በስደት ጎረቤት ያለው ልጅ ነው። በረሃብ ቆላቸው እና እኔ ያልበላሁትን ሊበሉ ምን አደርጋለሁ? ጎዳና ከማድር ይሻለኛል። በሴ ልታለቅስ ነው እንዴ? በቃ እንሂድ እባክህ። ያዘው ይሄን ምኑ? እሺ ተከተለኝ እንግዲህ። በሴ አንተ በስንቱ የምን ድምጽ ነው የምሰማው? በስንቱ አንተ ራስ ይዘበር ራስ ያረግሽው ራስ ምንድነው በለሊት የምታረጉት? ራሱ ነው ቁጭ ብለን ከምናደረ አባይ ሲያስተካክላችኋለሁ እኔ እናስተካክለው ብሎ ይዘኝ ይገባው። ምን ሆነ? አይሰማሽም እንዴ? የሽንት ቤቷ ተበላሽቶ እየፈሰሰ እኮ ነው። ታዲያ እኔን አትቀሰቅሱኝም? እኔ አላስተካክለው እንዲህ እስክት ዘበሉ ወደዚህ ዘበሉ ጨምላቆች ደናችና ሂሩት ያስቃችሁ ምን ያስቃችኋል? አባዬ ቢሆን ኖሮ ባንዴ ነበር ቀጥ የሚያደርገው። በቃ ይፍሰስ በቃ ችግር የለውም። ግቡና ተኙ። ቆይ እንዴት መተኛት እንችላለን? ጆሮአችሁን በጥጥ ደፍናችሁም ቢሆን ተኙ። ሂዱ ተኙ። እናንተ መጫወቻ አደረጉኝ እኮ። አይ በስንቱ ስራህን ይስጥ። ውጣ አላልኩትም አልኩህ እኮ። ምንድነው የምትለኝ አንተ ደግሞ? ራሱ ነው ጥሎኝ ሄደው ማለቴ ጥሎኝ ሄደው። ይሄው እኔንም ልጆቹንም እንቅልፍ አሳጥቶ እሱ ግን የትም የሰላም እንቅልፉን ለጥጦት ያድራል። ነው ምንድነው የምትለኝ? እኔ እንደዚህ አላልኩትም። ውጣ ረተወኝ አንተ ደግሞ። ሶሪ አንተንም አልኩህ። ልማድ ሰው ከሞቀ ቤቱ ወጥቶ እዚህ ይታፈናል።
መታደል ነው። ባለመመቸት ውስጥ መመቸት አለ የሚባለው ለካ እውነት ነው። ሙሉ ቀን ግን በጣም ያስቀናል። በጣም የሰው ልጅ አለት ላይ መተኛት እንደሚችል አረጋግጫለሁ። ወንድሜ አንዳንድ ውሳኔ ከመወሰን በፊት ቀጥሎ ምን ይመጣል ብሎ ማሰብ ጥሩ ነው። ቀጥሎ ከሙሉ ቀን ጋር አለት ላይ መተኛት እንደሚመጣ ማሰብ ያስፈልጋል። አገኘኝ። መኪናዬ ሊያሳብደኝ የሆነ ነገር አድርገው። አትጨነቂ። በኤችኦኤስ ትሬዲንግ የቀረቡት የመኪና ዘይቶች ያላቀ ብቃት መስጠት መለያ ባህሪያቸው ነው። ኤችኦኤች ሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ። Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide, as well as on our website. Green Star Organic Milling. ትንሽ ብቆይ በጠኔ መንገድ ላይ መውደቅ አይቀርም ነበር። ወይ ሙሉ ቀን ጀግና ነው። እንዴት ተቋቋመው? ሌላውን ትቶ ያለ ምግብ መኖር የሚል መጽሐፍ ቢያሳትም ይሻለው ነበር። ኧረ ትንሽ አረፍ ልበል። ወይኔ ወገቤ። እንዴ በሲ ወይ ሂሩት ሂሩት ምን ልትሰራ መጣህ ነው? ምን ልትሰራ መጣህ? አይ እንትን የረሳሁት እቃ ነበር፣ እሱን እየፈለኩ ነው። እና ሶፋ ስር ምን ትሰራለህ? ቁልፍ እኮ ነው፣ እሱን እየፈለኩ ነው። እናገኘው? አላገኘሁትም። ልጆቹ ሲጫወቱ አንስተውታል መሰለኝ፣ አላገኘሁትም። እና ምን ተሻለ? ምን ይሻለኛል? ከትምህርት ቤት እስኪመጡ መጠበቅ ነው እንግዲህ። አሁን በስንቱ ከኪሱ ምን ይጥላል? ለመመለስ ዳር ዳር ሲል ነው እንጂ አሁን አይኔ ላይ አልታያት ብሎ ነው። ምን አለ ወገቤን በቅቤ አሽታ ብትፈውሰኝ። ወገቤ ወገቤ ምንድነው እንደዚህ በአንድ ቀን ጉስቁልቁል የወጣው? ምንድነው? ተመችቶኝ ነው እኮ ተመችቶኝ አድሬ ነው። ነፃነት ለካ እንደዚህ ይጣፍጣል።
ጣፈጠ? ልሄደው እንጂ ወይ ኧረ ነፃነት ኧረ ተመለስ በይኝ በወገብ አምላክ ይዤሻለሁ ለስንቱ ወይ ሂሩቴ እቃውን ልጆቹ ሲመጡ ጠይቄ ያቀብልሃለሁ ይሁና አቶ በስንቱ ቅጣው እጅግ በጣም ጥሩ የፈተና ውጤት አለ አሁን ወደ ቃል መጠይቁ መሄድ እንችላለን ግን የረጅም ጊዜ የካበተ የሥራ ልምድ ስላለኝ ባደክሙ ይሻላል ባይነኝ ልክ ብላል ካንተ የተሻለ ሰው ስላላገኘን መፈራረም እንችላለን እንኳን ደስ አለ በስንቱ ቅጣው የጋዜጠኞች ማህበር ፕሬዝዳንት ሆነ ተመርጠሃል ጋዜጠኞችን እንደማገልገል የሚያስደስት ምንም ነገር የለም ጥሩ እንግዳው ከዚህ የምትሞላው ቅጽ አለ ባለቤትን ማስፈረም ትመጣለህ አዲስ አሰራር ነው የባለቤት ፍርማና ፍቃድ ያስፈልገናል ዲኬን ነው እንደዚህ አይነት ብልሹ አሰራር ያመጣችሁ ተረጋጋ በስንቱ ይሄ እኛ ተመራምረን የደረስንበት አዲሱ ግኝት ነው አዎ አንድ ሰው ተዳሩን የቤተሰብ ማስተዳደር ካልቻለ ይሄን አዲሱን ተቋም ሊያስተዳደር አይችልም ምን ማለት ነው ተዳር ሌላ ስራ ሌላ ምንድነው አራምባና ቆቦ ለማገናኘት ተጥራላችሁ አሰራሩ ነው አቶ በስንቱ ተቋማችን የሚመራ ሰው ባለ ትዳር ከሆነ ከትዳር አጋሩ ለአመራር ብቁ ነው የሚል የማረጋገጫ ፊርማ እንፈልጋለን ያላገባ ከሆነ ከቤተሰብ ቤተሰብ ከሌለው ከሰፈር ማረጋገጫ ፊርማ እንፈልጋለን ይህ አዲስ አሰራር ነው አሁን ባስቸኳይ ካላመጣ በሌላ ሰው ተተካለ ፈጽሞ ልክ ያልሆነ አሰራር ነው ካለበለዚያ ብዙ የሚያስፈርሙ ውጪዎች አሉ ወደ እነሱ ለመሄድ እንገደዳለን በቃ አስፈርማለሁ ሄሎ አሰግድ እንዴት ዋልሽ እንደው አንድ ጊዜ ቤት ትመጭልኛለሽ ለሙሌ ምሳል ታደርሺ ማየለችም እንዴ ቤት ታይ እንጂ ማሞቶ ወይ በቃ እሺ በቃ ግዴ ለአባዬ ደውልለታለሁ እሺ አሰግድ ግዴ ለማትጨነቂ እሺ ምን ይሻለኛል አይኔ ያየህ እኔ መሰለ ፕሮጀክት ሊያመልጠኝ ሰላም ለዚህ ቤት እንዴ በስዬ ጎሽ መጣ መጣው ምን ነው አይ እንዴ ላንድ ለብርቱ ጉዳይ ፈልጌሽ ነበር እኮ እኔም ስፈልግህ እኮ ነው የመጣው እኩል አዎ እኩል ተፈላለግ ነገር በጣም ለምን ፈልገህ ነው አንተ እኔ ለምን ፈልግሻለሁ አሁን እኮ ፈልጌሽ ተፈላለግ ለብርቱ ጉዳይ ነው እኮ ምንድነው ጉዳይ ነገረኝ ግድ የለም አንቺ ቀደሜ ግድ የለም በስ ያንተ እኮ የቤቱ አባወራ ነህ አንተ ቀደም እውነት ነው እሱ ልክ ነሽ ግን ችግር የለው ለዛሬ አንቺ ቀደሜ አረ ልቅደም እሺ በስዬ እኔማ አንድ አዲስ ፕሮጀክት ልፈራረም እኮ ልጁን የሚጠብቅልኝ ሰው አጥቼ እስክመለስ ድረስ ትጠብቅልኛለህ በዛውም ወገብህን አረፍ ታረጋለህ በስዬ እንደዛ ይሻላል ደሞ ትመጣለህ ብዬ የምትወደውን ፍርፍር አዘጋጅቼልሃለሁ ፍርፍር አዎ በስዬ ወዴ ያረክሽበት ሞቅ አርጌ ነው በስዬ ሻልክ እሺ ቴንክ ዩ በስዬ ወይ እንዴት እንደደረስክልኝ በጣም ነው ማመሰግነው በስዬ በቃ ቶሎ ደረስ ብዬ እመጣለሁ እሺ ቴንክ ዩ በስዬ ወይ በስዬ ሳልስምህ ቴንክ ዩ እሺ
እንዴ ምን ነበር ጉዳይ ያለኝ ያልከኝ? አይ እኔማ ለአዲስ ሹመት ያንቺ ፊርማ አስፈልጎኝ ነበር። ምን ችግር አለ ታዲያ? እንዴ ደግሞ ለዚህች አምጣ ብስዬ ልፈርምልህ። ምን ችግር አለ? ይቅርታ ወይ ጉድ እፈርምልሃለሁ። እንዴ ቀላል ነገር እኮ ነው በስዬ። ምን ነው በስዬ? ምን ነው? አይ እዚህ ጋር ነው? እሺ ያው በስዬ ቻው። ሂጂ እዚህ እንዴ አባዬ መስኪ ጋር ሄዳል ተብሎ አልነበር እንዴ? ማናት መስኪ? ማን ነው እንደዚህ ያላችሁ? እማዬ ናት እንደዚህ ያለችው። ቶሎ ላይ መጣ ይችላል ተለማመዱት አለች። እሷ ናት? አይ ተቧት፣ ያፎለምታ ገጥሟት ነው። ምን ያፎለምታ? አምልጧት ነው። እንደምታውቀው የዚህ ትዳር ትልቁ ችግር እልህ አፍ እንደሆነ ወለም ይላል ያመልጣል። እንዴት አፌ ውስጥ እንደገባ እኮ ነው ግራ የገባኝ። ትዳር ባይዘኝ ኖሮ የት ደርስ እንደነበር አልኳ። ጸጽቶኝ እኮ ነው ሂሩቴ። ባንተ አይደለም በተቆጨሽ ሌላ ነገር ላይ ነኝ። እኔ ቀጥል ሐሳብሽን ሰብስቢ። አፌ ያመለጠኝ አየህ። ትዳር ባይዘኝ ኖሮ የት ደርስ እንደነበር ማን እንደገፋፋኝ እኮ አላውቅም። በዛው ቀጠልኩበት። መሳሳቴ እኮ ገብቶኛል፣ ወዲያው ገብቶኛል። ግን ይቅርታ እንደመጠየቅ ድርቅ ክችች ብዬ እዛ ሙሉ ቀን ጋር ሄጄ አለት ላይ ተኛው። ደሞ እኮ የደረጃ እድገት እንኳን የሥራ እድገት እኮ ያገኘሁት እሷን ካገኘሁ በኋላ ነው። 3 ልጆች ያፈራሁትም እሷን ካገኘሁ በኋላ ነው። ምን ሆነሽ? እንደዚህ ትያለሽ? ወይ ያወራው ይቅርታ በስዬ እኔ ሌላ ሐሳብ ላይ ሆኜ እኮ ቀጥል። ይቅርታ ረበሽኳችሁ። እና በሂሩቴ ተባርኬያለሁ ነው የምልህ ባጭሩ። እንደዛ ነበር እንዴ ስለነበረው? ስላንቺ እኮ ነው የማወራው ነው እንዴ? አልሰማሁትም። ይቅርታ በስዬ። ችግር የለም። እና እኔ ግን ቆይ ግን ያልገባኝ በስዬ እኔ እስካሁን ድረስ ትዝ ያላለኝ እንደዚህ ብያለሁ አልኩ። ወደ በሩ እያሳየሽ እንደዚህ ያልሽ ማለቴን አላስታውስም። አይገርም? እንደዚህ ይቅርታ በስዬ ይቅርታ፣ በጣም ይቅርታ። ችግር የለውም። ያፎ ለምታ ነው። ማን ነው ነበር ያልከው በስዬ? የእጅ ወለምታ። እጅ ወለምታ ይሁን አይደገም። ዋናው እሱ ነው። ቆይ እንትን ነው ወንድሜ፣ ውሃው እየተንጠባጠበ አይሰማችሁም? ረበሽ ናችሁ እንዴ? አንዴ ዘግቼው ልምጣ። አይደለም አንቺ ቀጥይ፣ ችግር የለም። እኔ እኮ ገለጽኩ፣ የራሴ ገለጽኩ። ካላለ ነው በስዬ ሄድ በቃ። ይኸውልሽ ይሄን እኮ ያጣላል። እንደዚህ አትበይ ሂሩቴ። በስዬ ሄድ በቃ ማለት ነው። ባቲም እኮ ነው ልሄድ አይደለ? ተይው ይሄን ነገር በቃ ይሄን ነገር ተይው። እንዴ ምን ነው አልክ እኮ በስዬ አንተራ። ወይ ይቅርታ ሂሩቴ፣ ይቅርታ። ቀጥሉ እናንተ። ዘግቼው ልምጣ ውሃውን። ቶ ይሄድ